ፕሮግራም ለመጻፍ መጀመሪያ አልጎሪዝም ይኖረናል፣ ፍሎ ቻርት ይኖረናል፣ ሲዶ ኮድ ዲቨሎፕ እናደርጋለን። ከዛ ላይ ወስደን ፕሮግራም እንጽፋለን። ፕሮግራም ከመጻፋችን በፊት የግድ ፕሮግራሚንግ ላንጉዌጅ መምረጥ ይገባናል። ፕሮግራሚንግ ላንጉዌጅ ምንድነው? ናቹራል ላንጉዌጅ አለ ሰዎቹ የሚግባቡበት ልክ አሁን የማወራው አይነት ማለት ነው። ፕሮግራሚንግ ላንጉዌጅ ማለት ኖርማሊ it is an artificial language used to write computer programs ማንኛውንም ፕሮግራም especially in our course ኮምፒውተር ፕሮግራም ለመጻፍ ፕሮግራሚንግ ላንጉዌጅ ያስፈልጋል። ሰውና ኮምፒውተር ለመግባባት የግድ መግባቢያ ቋንቋ ያስፈልጋል። ሰውና ሰው ለመግባባት የግድ መግባቢያ ላንጉዌጅ ያስፈልጋል which is natural language። አሁን ደግሞ ዩዘሩ ከኮምፒውተሩ ጋር መግባባት አለበት። ለመግባባት ዩዘሩ የሚያወራው ናቹራል ላንጉዌጅ ነው። ኮምፒውተሩ የሚሰማው ደግሞ ኮምፒውተር ላንጉዌጅ ነው። በኮምፒውተር ላንጉዌጅ or you can say በማሽን ላንጉዌጅ እና በናቹራል ላንጉዌጅ መካከል ልዩነት ስላለ በመሃል አስተርጓሚ ወይም ትራንስሌተር ያስፈልጋል። ቀጣይ እመጣበታለሁ። for this time ፕሮግራሚንግ ላንጉዌጅ ምን እንደሆነ በስፋት አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። A programming language is an artificial language used to write a computer program. It is a tool to communicate with the computer. ኮምፒውተርን ስራ እንዲሰራ ስንፈልግ ኢንስትራክሽን እንጽፋለን ወይም ትዕዛዝ እናስተላልፋለን። እሱን ትዕዛዝ የምናስተላልፈው የግድ በፕሮግራሚንግ ላንጉዌጅ ሆነ ሜካኒዝም መሆን አለበት ማለት ነው። it is a tool to communicate with the computer like human language. Programming language have its own forms or you can say syntax and a meaning which means semantics. አሁን ሰው ሲያወራ as much as possible grammatically ነው የሚያወራው ወይም ህጉን ጠብቆ ነው የሚያወራው። ለምን? ሰዎቹ እንዲረዱት፣ እንዲሰሙት፣ እንዲገነዘቡት ማለት ነው። አሁንም ኮምፒውተሩ እንዲሰማ ወይም አንደርስታንድ እንዲያደርግ ከተፈለገ ራሱን የቻለ ፎርም አለው። እሱ ምን ይባላል? ሲንታክስ ይባላል። የዚያ ሲንታክስ ደግሞ ሚኒንግ አለው የራሱ። እሱ ደግሞ በሌላ አባባል ሴማንቲክስ ይባላሉ ማለት ነው። ፕሮግራሚንግ ላንጉዌጅ የራሱ ሚኒንግ እና ፎርም አለው ወይም ሲንታክስ እና ሴማንቲክስ አለው ማለት ነው። ሲንታክስ ምንድነው? ሲንታክስ ምንድነው ስንል how expressions, commands, declarations arrange። በነገራችን ላይ ፕሮግራሚንግ በውስጡ ማትስ አለው። ስለ ማትስ ካወራን የተለያዩ ኤክስፕሬሽኖች ይኖራሉ፣ የተለያዩ ነገሮች ነው፣ ፎርሙላዎች ይኖራሉ። ኮማንድስ እንዴት ነው የምንጽፋቸው? ዲክላሬሽኖች ይኖራሉ። ቫሪያብሎች ሲኖሩ እነሱን ቫሪያብሎች with appropriate data type ዲክሌር ለማድረግ ህጎች ይኖራሉ፣ ፎርማትስ ይኖራሉ። እነሱ ስትራክቸራሊ የምናወራው ማለት ነው ወይም ሲንታክስ እንለዋለን። እሱን ለመግለጽ ከፈለግን ሲንታክስ ይባላል። ሴማንቲክስ ካልን ግን የጻፍነው ኤክስፕሬሽን አለ። ፎርሙን ጠብቀን የጻፍነው ኤክስፕሬሽን ሲተረጎም ማለት ምን ማለት ነው? the meaning of expressions, the meaning of commands, the meaning of declarations። ለምሳሌ ህጉን ጠብቀን ዳታ ታይፕ ዜን ቫሪያብል ኔም ካስቀመጥን ይሄ ዲክላሬሽን ነው አይደል? ይሄ ዲክላሬሽን ሚኒንጉ ምንድነው? ኢንቲጀር ብለን ዲክሌር አድርገናል፣ ስትሪንግ ብለን ዲክሌር አድርገናል። ስትሪንግ መሆኑ በራሱ ሚኒንግ ነው ማለት ነው። ለምሳሌ አንድ ኤክስፕሬሽን x is equal to a plus b ቢል የራሱን የቻለ ኤክስፕሬሽን ነው። the sum of a and b is assigned to the variable x እንደማለት ነው አይደል? ሶ የኤክስፕሬሽኑ ሚኒንግ ነው ማለት ሴማንቲክስ እንለዋለን። ሶ እዚህ ጋር you can take analogy. A programming language is like the language of a chef uses to read a recipe. ሼፍ ይኖራል። እሱ ሼፍ ሬሲፒውን የሚያነብበት ላንጉጅ ነው ብለን እናስብ። ሬሲፒ እንግዲህ እንግሊሽም ሊሆን ይችላል። ሼፉ የሚጠቀመው ላንጉጅ ፍሬንች ሊሆን ይችላል፣ እንግሊሽ ሊሆን ይችላል፣ አማሪክ ሊሆን ይችላል፣ ኦር ኢታሊያን ሊሆን ይችላል። ይሄ ከምን ጋር ይመሳሰላል? ፕሮግራሚንግ ላንጉጅ ጋር ይመሳሰላል ማለት። ስለዚህ እኛ በጃቫም በሲ++ም ጻፍ፣ በፓይተንም ጻፍ፣ በሲም ጻፍ፣ በሌሎችም ላንጉጆች ጻፍን። ጎሉ ምንድነው? አዘ ኤንድ አንድ ስራ መስራት ነው ማለት። ስለዚህ ሼፉ ሬሲፒውን ለማንበብ የሚጠቀማቸው እዚህ ሁሉ ከተዘረዘሩት አንደኛው ላንጉጅ ሊሆን ይችላል። ዋናው ቁም ነገር ሬሲፒውን ማንበቡ ነው ማለት። in the same way computers use python, c++, java, c#፣ c ሌሎችንም ሊጠቀሙ ይችላሉ። in general ፕሮግራሚንግ ላንጉጆችን በሁለት ከፍለን ማየት እንችላለን። የመጀመሪያው ሎ ሌቭል እንለዋለን፣ በሌላ አጠራር ማሽን ላንጉጅ እንለዋለን። እነዚህ ማሽን ላንጉጅ በሌላ አባባል ባይናሪ ፎርም ናቸው፣ 0 እና 1ስ ያካተቱ ናቸው። እነዚህ ማሽን ላንጉጅስ ይባላሉ። በሎ ሌቭል ስር ነው ያሉት ማለት ነው። ለምሳሌ 0 0 1 1 0 1
1 ብንል ይሄ ማሽን ላንጉጅ ነው። ዳይሬክትሊ ኮምፒውተሩ አንደርስታንድ የሚያደርገው ላንጉጅ ነው። በነገራችን ላይ ከዚህ ጋር ሎ ሌቭል ላንጉጅ ላይ አሰምብሊ ላንጉጅንም ማካተት እንችላለን። ምናልባት ሰሟት ቀጥታ ባይናሪ አይደለም፣ ሃይ ሌቭልም አይደለም፣ ኢንተርሚዲየት ብለን መናገር እንችላለን። ወደ ማሽን ኮድ የቀረበ ነው። ከሃይ ሌቭል ደግሞ ዝቅ ያለ ነው። ለምሳሌ ሙቭ ለን r1 2 ብንል ዘ ቫልዩ ቱ ሬጂስተር 1 ላይ ሙቭ አድርገን እንዲቀመጥ የምናደርግበት የአሰምብሊ ኮድ ነው። አድ r1 5 ይላል። r1 ላይ 2ን ካስቀመጥን እንደገና ደግሞ r1 2ን ይዞ ከነበረ አሁንም r1 ላይ 5ን ጨምርካል 2ንና 5ን ደመርን እንደማለት ነው። ሰሟት ስናየው ከበድ የሚል ኮድ አጻጻፍ ነው አሰምብሊ ላንጉጅ ስለሆነ። ነገር ግን ወደ ማሽን ኮድ ደግሞ ጠጋ ያለ ነው። ይህንን ኮድ ለማጥናት ዲፊካልት ነው ከሃይ ሌቭል ስናወዳድረው፣ ነገር ግን ፋስት ናቸው ማለት ነው። የመጀመሪያው ኖርማሊ ኮድ ለማድረግ ቶታሊ ዲፊካልት ነው፣ ያስቸግራል። ይሄኛው ግን አሴምብሊ ላንጉጅ ስለሆነ አሴምብሊ ላንጉጅ ፕሮግራሚንግ ራሱን የቻለ ስለሆነ ኮድ ማድረግ የምንችለው ነው። ሁለተኛው ሃይ ሌቭል ላንጉጅ ነው። ሞር እንግሊሽ ላይክ ላንጉጅ ነው። እንግሊሽ ላንጉጅ ናቹራል ላንጉጅ ነው። ይሄ ደግሞ ናቹራል ላንጉጅ ወይም ደግሞ ሂውማን ላንጉጅ ስለሆነ ይሄ ላንጉጅ የኮምፒውተር ላንጉጅ ነው። ወደ እንግሊሽ ላይክ በቀላሉ ለመማር ኢዚ ፎር ለርነር ኦር ፕሮግራመር በቀላሉ ለመልመድ ለመማር ኮድ ለመጻፍ ሲምፕል ስለሆነ ለፕሮግራሚንግ ፐርፐስ ሃይ ሌቭልን በስፋት እንጠቀማለን ማለት ነው። ስለዚህ እኛም የምንማረው C++ ፕሮግራሚንግ ወይም በዚህ ኮርስ ታርጌት አድርጌ እየሰራው ያለሁት ሃይ ሌቭል ላንጉጅ ላይ ነው። C++ ደግሞ አንዱ የሃይ ሌቭል ላንጉጅ ክፍል ነው ማለት ነው። ሶ ጃቫም ፓይተንም ሃይ ሌቭል ላንጉጅ ናቸው ማለት ነው። ከዚህ ጋር ተያይዞ የፕሮግራሚንግ ላንጉጅ የራሱን የቻለ ጄነሬሽን አለው። ልክ ኮምፒውተር ጄነሬሽን እንዳለ ሁሉ በባለፈው የኮምፒውተር ጄነሬሽን ነግሬያችሁ ነበር። ከ1940ዎቹ ጀምሮ እስካሁን ድረስ ያሉ የኮምፒውተር ጄነሬሽኖች አሉ። እነሱን መለስ ብላችሁ መስላላችሁ። ፕሮግራሚንግ ላንጉጅም ደግሞ የራሱ ጄነሬሽን አለው። ፈርስት ጄነሬሽን እንደነገርኳችሁ ማሽን ላንጉጅ ነው። ጀስት ባይናሪ ኢንስትራክሽንስ ናቸው ማለት ነው። ስፒኪንግ ኦንሊ ኢን ቢፕስ ኤንድ ሲግናልስ ጀስት ሃይ ኤንድ ሎ ማለት ነው። እዚህ ጋር ይሄን ሲግናል ብትመለከቱ 0 ኤንድ 1 ነው። ሎ ፓወር ሲያገኝ አፕ ያደርጋል፣ ፓወር ሲያጣ ደግሞ ዳውን ያደርጋል። 0 እና 1 ወይም ሃይ ሎ ኦን ኦፍ በሌላ አባባል። ሶ ስፒኪንግ ኦንሊ ኢን ቢፕስ ኤንድ ሲግናልስ እነዚህ ነበሩ ማለት ነው። በሁለተኛው ጄነሬሽን አሴምብሊ ላንጉጅ ነው። ይሄ ደግሞ ኒሞኒክስ ይባላል። ዩዚንግ ሾርት ኮድስ ላይክ ሴክሬት አብሪቬሽንስ። ለምሳሌ ቅድም ሙቭ ያልነው ሴክሬት አብሪቬሽንስ ለምሳሌ ይሄ ሙቭ ማለት ነው፣ ይሄኛው አድ ማለት ነው። ስለዚህ መልቲፕሊኬሽን መል እንለዋለን። ጃምፕ ራሱን የቻሉ እንትኖች አሉ፣ ኮማንዶች አሉ። ሶ እነሱን የሚጠቀም ኒሞኒክስ እንለዋለን ማለት ነው። ሰርድ ጄነሬሽን ሃይ ሌቭል ላንጉጅ ነው። ለምሳሌ C++ የሰርድ ጄነሬሽን ነው ማለት ነው። ቶኪንግ ኢን ኖርማል ላንጉጅ ዊዝ ግራመር ራሱን የቻለ ፎርም ያለው ራሱን የቻለ ግራመር ያለው አይነት ኖርማል የሆነ ጄነሬሽን ነው። ሃይ ሌቭል ላንጉጅ ሞር ኦፍ እንግሊሽ ላይክ ላንጉጅ ነው ብለን ስለተናገርን እንግሊሽ ላይክ ደግሞ ራሱን የቻለ ምንድነው ናቹራል ላንጉጅ ስለሆነ ራሱን የቻለ ግራማቲካሊ ስትራክቸር አለው። ይሄም ደግሞ ራሱን የቻለ ፎርማት ያለው ነው ማለት ነው። ዘ ፎርዝ ጄነሬሽን ዶሜን ስፔሲፊክ ላንጉጅ ይባላሉ። እነዚህ ዶሜን ስፔሲፊክ ላንጉጅ ለምሳሌ SQL ማትላብን መውሰድ እንችላለን። ስትራክቸራል ኩዌሪ ላንጉጅ ለዳታቤዝ የምንጠቀመው ነው። ፊፍዝ ጄነሬሽን የሚባለው ኖርማሊ ከኤአይ ጋር ወይም ኤአይ ኢኔብልድ ወይም ኤአይ ኦሪየንትድ የሆኑ ላንጉጆች ናቸው። እነዚህ ሊስፕ እና ፕሮሎግ የሚባሉት በአምስተኛው ጄነሬሽን የሚካተቱ ናቸው። The system guesses what you want like a smart assistant። ልክ እንደ ስማርት አሲስታንት ናቸው። the system ምን ያደርጋል? የምንፈልገውን ገስ ያደርግልናል ማለት ነው። የምንፈልገውን ይፈልጉ ይሆናል ብለው በምንሰጠው ኮማንድ መሰረት ገስ የሚያደርጉልን ከሆነ እነዚህ AI oriented languages ናቸው which are under fifth generation። ስለዚህ በዚህ ኮርስ C++ high level language ነው፣ ሰርድ ጄነሬሽን ነው። እሱን ወስደን በዚህ ኮድ እየጻፍን እስከ መጨረሻው እንቀጥላለን ማለት ነው። ብዙ ክፍሎች ነው ያሉት። what is C++? C++ ምንድነው? C++ ምንድነው? C++ የሚለውን በራሱ ዲፋይን እናድርገው። C++ በነገራችን ላይ ኦብጀክት ኦሪየንትድ ይባላል። it is an object oriented
ፕሮግራሚንግ ፓራዳይምስ የሚባል አለ። ኖርማሊ ፓራዳይምስ ስታይልስ እና ከዛ ጋር ተያይዞ ይሄኛው ፕሮሲጀራል የሚባል አለ፣ ስትራክቸራል የሚባል አለ፣ ኦብጀክት ኦሪየንትድ የሚባል አለ። ኖርማሊ ፒውር ኦብጀክት ኦሪየንትድ እና ሰሟት ደግሞ ድራይቭድ የሆኑ አሉ። ለምሳሌ ሲ ፕላስ ፕላስ ፕሮሲጀራል ነበረ፣ ሰፖርት ያደርጋል። እሱንም ኦብጀክት ኦሪየንትድም ነው። ወደ ጃቫ ብትመጡ ጃቫ ለምሳሌ ፒውር ኦብጀክት ኦሪየንትድ ነው ከስሪቱ ጀምሮ ማለት ነው። እና ከዛ ጋር ተያይዞ ብዙ እንትኖች ይኖራሉ። ፎር ዚስ ታይም ሲምፕሊ ዲፋይን ስናደርገው ሲ ፕላስ ፕላስ ኢዝ አን ኦብጀክት ኦሪየንትድ ኮምፓይልድ ፕሮግራሚንግ ላንጉዌጅ። ኮምፓይልድ የሚባል ነው ኢንተርፕሬትድ ሳይሆን በራሱ ከትራንስሌተር ጋር በሌላ ጊዜ የሚመጣበት ቢሆንም ትራንስሌሽን የሚባል ነገር አለ። ትራንስሌተርስ ኮምፓይለር እና ኢንተርፕሬተር ይፈልጋሉ። ሁለት አይነት ናቸው ማለት ነው። ኮምፓይልድ እና ኢንተርፕሬትድ የሚባሉ አሉ። ስለዚህ ሲ ፕላስ ፕላስ ኮምፓይልድ ፕሮግራሚንግ ላንጉዌጅ ይባላል። ፓይተንን ብንወስድ ለምሳሌ ኢንተርፕሬትድ ነው የሚባለው። ለምን እንደዛ ሆነ በሌላ ጊዜ ይመለስበታለሁ ስላለ ማለት ነው። ሶ ፎር ዚስ ታይም ኢት ኢዝ ኦብጀክት ኦሪየንትድ ኮምፓይልድ that extends the C language by adding features like classes, objects, inheritance, polymorphism and encapsulation። በዋናነት ሲስተም ፕሮግራሚንግ ላይ፣ ጌም ዲቨሎፕመንት ላይ፣ ኢምቤድድ ሲስተም ላይ እንጠቀመዋለን ይህን ሲ ፕላስ ፕላስ ላንጉዌጅ። ሲ ፕላስ ፕላስ ኮድ ጽፈን ስንጨርስ ወደ ማሽን ኮድ በቀጥታ ትራንስሌት ይደረጋል ኮምፓይለርስ በመጠቀም። ኮምፓይለሮቻችን የምንጠቀማቸው ኮምፓይለሮች ሲ ፕላስ ፕላስ ሶርስ ኮዱን ወደ ማሽን ኮድ በቀጥታ የሚቀይሩ ስለሆኑ ይህም የሚቀየር ነው ማለት ነው። እንደዚህ ካልተቀየረ ኮምፒውተሩ አንደርስታንድ ስለማያደርገው ማለት ነው። ኤንድ ሲ ፕላስ ፕላስ ሰፖርትስ ኮንሴፕትስ ላይክ ክላስ ኤንድ ኦብጀክትስ ከላይም ብየዋለሁ። የኦብጀክት ኦሪየንትድ ፊቸሩ ነው ማለት ነው። ኮመንሊ ዩዝድ ኢን አፕሊኬሽን ዛት ኒድ ፋስት ኤክስኪዩሽን። ፈጣን ኤክስኪዩሽን የሚፈልጉ አፕሊኬሽኖች ላይ ሲ ፕላስ ፕላስን የምንጠቀመው ነው ማለት ነው። ሶ ሲ ፕላስ ፕላስ ኮድ ለመጻፍ የምንጠቀማቸው አይዲኢስ አሉ። እነዚህ ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንትስ ይባላሉ። እነሱን ብዙዎች ናቸው። ሲ ፕላስ ፕላስ ቪዥዋል ስቱዲዮ ላይ ልክ ቪዥዋል ስቱዲዮ የሚባል አለ። እሱን ዊንዶውስ ኦፕሬቲንግ ሲስተም ላይ ጭነን መጠቀም እንችላለን። Normally they are full featured, powerful and widely used, great for large projects, debugging and GUI apps. ከግራፊካል ዩዘር ኢንተርፌስ አፕሊኬሽን ጋር የተያያዘ ጋር ሞር ኦፍ የተሻሉ ናቸው። ሲ ላይን የሚባል አለ። አሁንም ዊንዶውስ ላይ፣ ላይኑክስ ላይ፣ ማክ ኦኤስ ላይ ይሰራሉ። የሚሰራ አፕ ነው። ልክ እንደ ፓይቻርም አይነቶችን ስማርት ኮድ ኮምፓይሌሽን፣ ሪፋክተሪንግ፣ ፍሪ ትሪያልም አለው። ሞር ኦፍ ፔድ ቨርዥን ያለው እዚህ ጋር። ኮድ ብሎክስ የሚባል አለ። ኮድ ብሎክስ ዊንዶውስ ላይም ላይኑክስ ላይም ማክ ኦኤስ ላይም ይሰራል። በብዛት እኛ ዊንዶውስ ተጠቃሚ ስለሆን ከላይ ያየናቸው በሙሉ ዊንዶውስ ላይ እዚህ ጋር ያሉት በሙሉ ይሰራሉ። ሌላኛው የመጨረሻው በእርግጥ የመጨረሻው ያልኩት ሌላ የለም ማለት ሳይሆን በዚህ ቱቶሪያል ያዘጋጀውላችሁ ዴቭ ሲ ፕላስ ፕላስ ነው። ይሄ ደግሞ ዊንዶውስ ላይ የምንጠቀመው ነው። just it is lightweight IDE good for learning basics። ከኮድ ብሎክስ እና ከዚህ ስናወዳደረው ፐርሰናሊ አይ ፕሪፈር ዚስ። አውርዶ በቀላሉ ጭኖ መጠቀም ሞር ሲምፕል ነው ይሄኛው። ይህንን በመጠቀም ነው ቱቶሪያልን ያዘጋጀሁት። መልካም ጊዜ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ።